እንግዲህ ሩታዬ በቲክቶክ ፔጅዋ እንደዚህ ስትል አስተላልፋለች። ዛሬስ ምን ተገኘ አለች። አዎ ዛሬ ምን ተገኘ አብርሽ ማለት ነው። ለሩታ ብቻ ሳይሆን ለእኛ ራሱ ንገረን ማለት ነው። ለእኛ ለሴቶች ራሱ አስረዳን ማለት ነው። ነገ ባላችን አስረግዞን እንደጠፋ ማለት ነው። አንተ ግን ሩታ እንደዚህ ስታረግፍና እንደዚህ ስታነባ እንደዚህ ፊቷ ቀልቶ እንደዚህ እያለ አንተ ግን ከሌላ ሴት ጋር ነበርክ እዩኝ ስሙኝ ስትል የነበረው ማለት ነው። ስትማግጥ የነበረው 9 ወር መታገስ አቅቶህ ማለት ነው። ትዕግስት አቅቶህ ማለት ነው። ትዕግስት አለመኖርህ ነው። ዛሬ ሩታ የፈለገች ነገር ብታደርግ ማን የሚፈርድባት አለ? እስቲ ሴት ይሆናችሁ፣ እኔ እውነቴ ነው የምላችሁ ይሄንን ቪዲዮ የተለቀቀ እስካሁን አረሳውም። ሁለቱ ቪዲዮ ከቤት ያስወጣት ቪዲዮ እና ይሄ ቪዲዮ መቼም አረሳውም ማለት ነው። መቼም ያነባችውን ባ ያረገፈችውን ባ ማለት ነው። እሱንም በጥፋቱ ሁሌ ማርክ ይቅርታ እየጠየቃት ለሰውን አክብራ ለሰውን ዝቅ ብላ እቤቱ እየገባች እሱ ግን የሴት ጥማት ያለበት እየዞረ ማለት ነው። ዛሬ ልጄ እውነቴ ነው የምላችሁ እመኑኝ፣ አብርሽ እኮ ሩታ ትሞታለች ብሎ ነበር እኮ የጠበቀው። ሩታ መቼም ልጅ ትወልዳለች ብሎ አልጠበቀም ነበር። ምክንያቱም ያንን ነገር ስለሚፈጠር እኔ ምን አገባኝ እንዴ? በሩታ ላይ ምን ያላረገው በደል አለ አብርሽ ያላደረሰው? እውነት አላ ታጋሽ ነው፣ ግን ፈጣሪ ታጋሽ ነው። ምንም አይደለም። ሩታ ያነባችው ሩታ ያለቀሰችው እኛ ያነባነው እንባ ሞር አንተ አንሶላ ተጋፏት አብርሽ ማለት ነው። አብሮ ባሊና ሚስት ሆነው የላዘነላት እኛ ሚዲያ ላይ የምናቃት ሚዲያ ላይ የምንወዳት በዚህን ቪዲዮ እኛ ነው ሁላችንም አልቅሰናል። ሁላችንም ማለት ነው። እኔ እንጃ አንዳንድ ሴት ሆኖ ለሴት መያዝን ነገ እኔ ወልዳለሁ አግብቼ ምን ይደርስብኛል ብሎ ያላሰበ ሴት ነው እንጂ በሩታ በእርግዝናዋ ጊዜ የነበረ ወቅት ሁላችንም እንዳዘንን ሁላችንም እንደተሰበርን ማለት ነው። ዛሬ ሉል ስለመጣ ወይም ደግሞ ወልዳ ስላየሃት ልጅህ ሲስቅ ስላየህ ልጅ የትም ቦታ አይሄድም ብለህ ከነ ቤተሰቦችህ እየመጣህ ትፎክራለህ ማለት ነው። ይሄንን ፎከራ በሩታ ላይ አይደለም ጥቅም ስለቀረበህ ማለት ነው። አብርሽ እውነት ለመናገር በጣም ሰለቸን። ለምን ሴት ልጅ ክብሯን ዝቅ ከፍ እያረክ ማለት ነው። የሆነ ነገር እርምጃ ስትወርድ መታችሁ በእርምጃዋ የምትቆሙባት በእርምጃዋ የምታቆሟት እናንተ የሆነበት ሊድ አይሆንም፣ አንቺ እስር ቤት ነሽ ተቀመጪ። አብርሽ ግን የራሱን ህይወት ማስተካከል ያለውን ህይወት ማስተካከል ሲቻል ብዙዬ ራሱ ማለት ነው ያለህን ህይወት አስተካክል፣ ካልሆነ ተረጋጋ ማለት ለመምከር ፋንታ ወንድሟን እሱ የፍቅር ጥያቄ ተቀብሎ ውሽሚትን እየተንከባከበ ከውሽሚት ጋር ሂዶ እየዘለለ ዛሬ ቤተሰብሽ ጋር አትሄጂም? እንደዚህ ስታነባ እንደዚህ ስታለቅስ የት ነበራችሁ እያንዳንዳችሁ? ወይስ ትወልዳለች ብላችሁ አላሰባችሁም ነበር? ከምር በጣም እኮ ነው ልብ የሚነካው። ስለ ሩታ ታሪክ ወደ ኋላ ሆነን ፈልገን አምጥተን እናንተ ላይ ቪዲዮ ብንሰራበት እነቴ ልባችሁ ይሰበራል። ሩታ አንድ ልጅ ስላረገዘች ከዛ በፊት ለምን ትቷት አልሄደም? ለምን አልፈልግሽም አላላትም? ትምህርቷን ስተው ከቤተሰቧ ስትጣላለት ቤተሰቦቿ አልፈልግም አብርሽና አብርሽ ብቻ ነው የምወደው ማፈቅረው ብላ ለፍቅር ያንን ሁሉ ዋጋ ስትከፍል አብርሽ ለምን አልፈልግሽም አላላትም? ለምን ሂጂ ወደ ቤተሰቦች፣ እኔ ሌላ ሴት ያምረኛል አላለም? አንድ ሴት ወለደች ማለት ተሰበረች ማለት ነው። ግድ የላችሁም። ነገም ሩታ ይህንን ቀን አልፎ ትልቅ ደረጃ ደርሳ ማየት እናያለን። ከምሬ ነው ሙላችሁ በጣም ማለት ነው። ብዙዋችሁ አላችሁ እንደ ሴትነታችሁን ማይገባችሁ ነገ እኔ ላይ ምን እንደርሳል ማትሉ፣ በተለይ ደግሞ የሄርሜላ ደጋፊዎች እንግዲህ ነገ እናለቅሳለን እንደዚህ ማለት ነው። ነገ እናዝላለን። ለምን ሄርሜላን አርግዛ አሁንም ሌላ ወንድ ጋር ወይም ሌላ ሴት ጋር ሲካሄዱ ሁለቱም ተከታ ገና እንደገና ለሄርሜላ አንድ ብለንን እናለቅሳለን። አሁንም ደግሞ ለሴት ማታዝኑ እናንተ አብርሽ ጀግና፣ አብርሽ የበላይ፣ አንተ ቀጥልበት፣ ከአንተ ሌላ ማን አለ እያላችሁ እሱን ትደግፋላችሁ። ይሄው ለማየት ያብቃችሁ። ይሄንን ነገር ገና እንደገና ካልተደገም፣ ምክንያቱም ተደግመዋል፣ በብዙ ሴት አይተናል። ነገር ግን አልወለዱም እንጂ ልጅ አላሳቀፈም እንጂ ሩታ ልጅ በልጅ ባረካት። ከአብርሽ ምን አይነት ጥቅም አገኘች ሩታ? እዩኝ እስቲ። በእርግዝና ወቅት እንኳን ራቆቷን ፈቶ ሰው ሁሉ ያን ጉድ እስከሚል እውነት አብርሽ እኮ ከነ ደጋፊዎቹ ነበር እኮ ሩታን ልጅ አይደለም ጨርቅ ነው አሻንጉሊት ነው ዲቃላ ነው የዳኒ ዲቃላ የማርክ ዲቃላ እያሉ ስንት ነገር ሲሏት እንኳን እንደ አባት አንድ ቀን ወጥቶ መልስ አልሰጠም። እንዳ ምንም ቢሆን ቢከፋኝም ቢደላኝም ብንጣላም ከሩታ ጥሩ ጊዜ ያሳልፈናል፣ እንደዚህ ነገር አትበሏት አላለም። እውነቴ ነው ሙላችሁ አብርሽ የሰራኸውን ግፍ እኔ እንጃ
መቼ ያንተ መቼ ፈጣሪ እንደሚያሳየን አናውቅም። ቤተሰብ ሩታ እርጉዝ ሆና የተዘቀዘቀችበት ፈቶ ካየ ይዶ ነበረ ላይክን ያደረገው እና ዛሬ ምን ተገኘ እንዳለች ሩታ ማለት ነው። ምን ላስጣት? ምን አገኘህ? ወይስ ተጸጸትክ? ሩታ ትታህ በቃ ስላላለቀሰች አግርህን ስር ወጥቃ ለምና አብርሽ እንደዚህ ነው እኔ አጥፍቻለሁ ይቅርታ፣ ወይስ እንደ በፊት ፍቅርን እንደመታች እነ ጽጌን እንደመታች በቃ ሄርሜላን በጥፊ መታ አባራ ምናምን ምን አባሽ ብላ ተጋፍታ ያንን ነገር ስላላሳየችህ በጣም ተናደሃል፣ በጣም ተቃጥለሃል፣ ከነ ቤተሰቦችህም ማለት ነው። ይሄ ነው በአንተ ያየ ነው ማለት ነው። እሷ ደግሞ አታይህማ፣ ሰለቻት፣ ደበራት፣ አስጠላት፣ ለመነችህ፣ ተለማመጠችህ። ሴት ልጅ እንደ ወንድ ተጋፍታ እንደ ማንም እንደ አውሬ ሆና አባረረች። ግን ሊገባህ አልቻለም። ያንተ ጀግንነት ማለት ሴት መቀያየር ጀግንነት መሰለ፣ ሴትን ማባረር ያንተ ጀግንነት መሰለ። አንተ እመነኝና ማለት ነው ነጊ ይሄንን ቪዲዮ ካልተደረተ ፕራይቬት ካላረጋችሁት ወይም ደግሞ ለሉል የሚመጥነውን ቪዲዮ ካላያስክ አንተን እንደሚበቀለህ እርግጠኛ ነኝ። ሉል አድጎ ማለት ነው በአንተ በጭንቅላትህ ወጥቶ እንደሚዘልብህ እርግጠኛ ነኝ። ብቻ እድሜና ጤና ይስጠን ማለት ነው። ሩታ ምን ያልቻለችው አለ? በተለይ ሴት ልጅ የትኛም በኩል ብትሄዱ ብትጠይቁ በእርግዝና ጊዜ የበደልካትን በደል መቼ ማትረሳም። ሩታ ግን ከአንድ ሁለትም እረስታ አንተን ለመመለስ ራቅና ሆና ልብሷን አውልቃ ስንት ነገር ብላ ቤት ለማስገባት ሞከረች። አንተ ግን መቼም ልትታረም አልቻልክም፣ መቼም ልትቀጥ አልቻልክም። ዛሬ ግን ከነ ኦዲየንሶችህ ተለያይተናል። ብትለያዩ ሳንተ መቼ ረፍት ልታረግ ሰጠሃት? መቼ ተለያይተናል የራስሽ ጉዳይ ነው ልጄ ባደገ ሰዓት ይመጣል ብለህ መቼ እንደ ወንድ ቆፍጠናልክ? በህግ እንኳን አልከሰስካትም። እህትህን አመጣህ፣ ወንድምህን አመጣህ። ለምን? ሩታ ክብር ስላላት ማለት ነው። ወንድምህን እንደምታከብረው ከወንድምህ እልፍ ብላ ስለማትወጣ ባለፈ ራሱ እንደዛ ጸባይሽ አስተካኪ ሲላት እሺ ብላ ወደ አንተ ስትመለስ አንተ ግን ምን አረክ? ሂደህ ውሽሚትን የፍቅር ጥያቄዋን ተቀበልክ። እንደዛ እያነባችልህ፣ እንደዛ እያለቀሰችልህ አንቺ እሱንም እኮ በትክክለኛው መንገድ ብትቀበላት እኮ ምንም ችግር የለውም። ሄርሜላም ከምትጎዳ ኦኬ ሩታም ትጎዳ ችግር የለም። ግን የተቀበልካት ራሱ አንተ እንዳትጎጂ፣ አንቺ ከምትጎጂ፣ አንቺ ከምታለቅሺ ምንም ነገር ይፈጠር። ሉልን እኮ በሄርሜላ ቀይረኸዋል፣ ሽጠኸዋል እኮ አንተ ማለት ብር አልተቀበልክም እንጂ አንተ ሄርሜላን ወሰድክ፣ ሉል ደግሞ እናቱን ወሰደ። በሴት ልጅ ቀይረሃል። የራስህን ኑሮ እየኖርክ ነው። ዛሬ ግን ሩታ እናቷ ቤት መብቷ እኮ ነው የትም ቦታ መሄድ። እዚህ ጋር መብት የሌላት አንተ ልጁን አላሳየችም ካለችህ አው መክሰስ መናገር ትችላለህ። ነገር ግን ከዛ ባለፈ ምንም ነገር መናገር አትፈልግም። እውነት ያንተን ነገር ጎርጉረን ብናመጣ ይብስብሃል ማለት ነው። አንተ ጀግና ያጫውትሃል፣ ጥሩ ያጫውትሃል ማለት ነው። ጥሩ አይደለህም፣ ጀግና አይደለህም፣ ጀግናው አባት አይደለህም። ከምሬ ነው። አይደለም ጀግና ባል፣ ጀግና የትዳር ምንነቱን የማታውቅ ወንድ ነው። በአንተ ምክንያት እኛ ብዙዋችን ትዳር እንደዚህ ከሆነ ካፍንጫችን ይውጣ። ምክንያቱም ምን ያደርጋል እንዴ? አንድ ሴት አገባሃት፣ አስረገዝካት፣ ከዛም በኋላ ደግሞ የራስሽ ጉዳይ እልሟን ከቀማሃት በኋላ ምንዋን ደስታዋን ከቀማሃት በኋላ የራስህን ስሜት ካወረድክ በኋላ የራስሽ ጉዳይ የሚል ወንድ ለምን ብዬ ነው የምናገባው? ለምን ብለን ነው እንትን ምንለው? የፈለገ ስራ ቢሆን በዚሁ አጋጣሚ ይሄንን ቪዲዮ እውነት በዚህን ሰዓት ስራ አልነበረም። አብርሽና ሩታ በጣም ተጣልተው ነበር። ከቡታጀራ አልሄድም ሲል ነው ሽማግሌ ልኮው የታረቁት ማለት ነው። ይሄንን እውነቱ ነው የምነግራችሁ ማለት ነው። ይሄ ነገም ከነገም ወዳ ትሰሙታላችሁ። ሩታ አንዳንዴ የራሷ ድክመት አለባት። ምክንያቱም ትዳር ባናቱ ተከል እስከ መቼ እሱን እየተለማመጠች እስከ መቼ ለሱ እየሰገደች ማለት ነው። በቃ እውነተኛው ትክክል ነገር አፍርጣ ከፍቅር ጥያቄ ጀምሮ እንዳላፈቀረችው እንዳልወለደችው ቤተሰቦቿ በምናክል ለምነው የሱ ቤተሰቦች ለምነው የፍቅርን ጥያቄ እንድትቀበለው እንዳረጉ ተናግራ በቃ አለቀ።